بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ودي هنا شو أدمات وجه أخرى وندي مجه بيالله شو بالسلام السلام عليكم السلام عليكم ورحمة الله وبركاته سلامنا شو عندنا شو الحمد لله نجار كلهم دهنا نو يزارو تمرتاشين يمن قراو قرآن يزارو تمرتاشين يمن مارو سلا قرآن نو انقريه إن شاء الله بالله فقاد قرآن جمرنال لب بلاچون يتكتاتلو ፈልጋለሁኝ ቁርአን በተልቂን እንቀራለን እንደገናም ደግሞ አህካሙን እያወጣን እንለቀውና ኢንሻአላህ ባላህ ፍቃድ ከፋቲሃ እስከ በቀራ ድረስ እንቀራለን ፋቲሃ ጀምረን ከዛ ተቁላው ረቢናስ ጀምረን እስከ በቀራ ድረስ ባላህ ፍቃድ ህይወታችን እስካለ ድረስ እንቀራለን እና እናንተም ይሄን ተከታተሉላለሁኝ ከዚህ በስተፊት የምላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን ላይክ ማድረግን እንዲሁም ለወንድሞቻችን ለእህቶቻችን ይሄን ኸይር ሸር አድርጉት ሸር ማድረግን አትርሱ አሳድጉት ይንቻላል ለምን ቁርአን ስለጀመር እንድትከታተሉና እንድትረዱ ፈልጋለሁና ማለት ነው ይሄ ኸይር ወሌላም እንድትላለፍ ስለምፈልግ እናንተም ይሄን ኸይር ወሌላ ተስተላልፉት አጅር ከአላህ አጅር ታገኛላችሁና ማለት ነው طيب እንደነገርኳችሁ አንድ ቀን ቁርአን አንድ ቀን ኑራንያን ብያለሁ አንድ ቀን ቁርአን አንድ ቀን ኑራንያን ዛሬ ቁርአን ለቃለሁ ነገ ኑራንያን ከዛ አንድ ቀን ይያል ይሄ ቁርአን አንድ ቀን ኑራንያን ስለምንለቅ ይሄን ቻናል አሳድጉት ላለሁኝ طيب እንግዲህ በተቻለን አቅም አህካሙንም ተልቂኑንም እየቀራን እንደምንለቅ ተስፋ እናደርጋለን ኢንሻአላህ ቢስሚላሂር ረህማኒር ረሂም ኤው እዚህ ጋር ባ ከስራናት ቢ ስንቀራ ቢ ከንፈራችንን ትንሽ ወደታች መለስ ማድረግ አለብን ከንፈራችን ትንሽ ወደታች መለስ ማድረግ አለብን ቢ አንዳንድ ሰው ሲቀራ ቢ ይላል ከስራውን በትክክል አያመጣውም በቃ የሆነ እክትላስ የሚያደርገው ላ እንደዛ ማድረግ የለብንም በትክክል ከስራዋን መቅራት አለብን ቢ ቢ ቢ ቢ ብለን በትክክል ቢ ብለን ባ የምትባል ፊደል ትቀጥናለች ማወፈር የለብንም ቡ ወይንም ቢ አይባልም ቢ ቢ ቢ ከንፈራችን ወርታች የታችኛውን ከንፈር ወርታች መለስ እናደርገዋለን በትክክል እና እዚህ ላይ እንደምላችሁ ቢ ስል ያ ቢኖር ቢ ብለን እንስበው ነበር ባ ቢ ስለ ያ ቢኖር ቢ ብለን እንስበው ነበር ነገር ግን ያ ስለሌለ ከንፈራችን ትንሽ ከፈት ነው እንጂ የምናደርገው በትልቁ አንከፍተው ማለት በትልቁ ተከፈት ነው ምን ይመጣል የሚሳፍ ፊደል ይመጣል اذا اشبعنا الحركه يتولد عنه المد حركውን በአሳምረን ጨምረን በመንቀራ ጊዜ የሚሳፍ ፊደል ስለሚጨመርብን እኛ በትክክል መቅራት አለብን حركه ሆነ حركውን ብቻ ነው ማንበብ ያለብን እንጂ አላው ላይ ጨምረን የሚሳብ መድ መጨመር የለብንም እዚህ ላይ እንደምታዩት ባ ከስራ ብቻ ናት አያት ከስራ ብቻ ናት ምንም ነገር የለም ቢስ አይንስበውም ቢ ላ ቢ አንለጥጣውም አንስበው ይሄን ልብ በሉ ተዛ ደግሞ ሲን ስኩናት ያዝ እናረጋታለን ለምንድን ነው ምንዛት لان فيها الصفير በሷ صفير የሚባል ሲፋት ባህሪ ስላላት ያንን ባህሪዋን ጮክ አርገን ወይም ግልጽ አርገን ወጣ አርገን እንቀራታለን ለምንድን لئلا تشبه بحروف القلقله ምን ማለት ነው ይሄ በቀልቀላ ፊደሎች እንዲያተመሳሰል ወይንም እንዲያትደበላለቅ ወይንም እንዲያትቀላቀል አርገን ያዛርገን እንቀራታለን ማለት ነው እዚህ ላይ ልብ በሉልኝ ቢስ ብለን መቅራት አለብን ቢስ ብለን ቢስሚላህ 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 ብለን ተቀራ ነው ቀልቀላ አርገን ቀራናት ማለት ነው وهناك حروف القلقله 5 مجموعات في قولك قطب جد አምስት ቀልቀላ ፊደሎች አሉ እነዛን አምስት ቀልቀላ ፊደሎች በሚመጡበት እነዛን አንይዛቸውም በምንም ተአምር ቀልቀላ ፊደሎች አምስት አሉ እነዛን አምስት ፊደሎች በቁርአን ውስጥ ሲመጡ አንይዛቸውም አንጠራና መንቀራቸው እናነጥራቸዋለን አምስት ቀልቀላ ፊደሎች ቁጥበ ጀድ ቃፍ ባ ጂም ዳል ባ ቃፍ ጂም ዳል ጣ እነዚህ አምስት ፊደሎች ቀልቀላ ናቸው طيب ቀልቀላ ፊደሎች እነዚህ እንደው በቁርአን ውስጥ እንደው ዝም ብለው ሲመጡ እንደው ቀልቀላ አድርገን እንቀራቸዋለን አንጠራን እንቀራቸዋለን ጥያቄ ላ
እነሱን ቀልቀላ አድርገን የምንቀራቸው እነዚህን አምስቱን ፊደሎች ቀልቀላ ናቸው ብለን ነበር አይደለም? ነገር ግን ቀልቀላ ናቸው ብለን ስንል ቀልቀላ አድርገን የምንቀራቸው መቼ ነው? ስኩንት ሆኑ አንደኛ ስኩንት ሆኑ መሃል ላይም ሆኑ መጨረሻ ላይም አያመጡ መሃልም ላይ ከሊማ ወይንም መጨረሻ ከሊማ ላይ መጡ ስኩኑ ተሆኑ እነዚህ አምስት ፊደሎች ቀልቀላ ፊደሎች ምን ብለን እንቀራቸዋለን? አንጥረን እንቀራቸዋለን። አንድ ያዙልኝ። ሁለተኛው ደግሞ እነዚህ አምስት ፊደሎች መጨረሻ ላይ ስናቆምባቸው ስኩንም ይሆኑ ፈትሐም ይሆኑ ሙተሐረክም ይሆኑ يعني فتحتين كسرتين የሚሆኑ ضمتين የሚሆኑ ወይንም ፈትሐ ወይንም ضمه ወይንም ከስራ ይሆኑ መጨረሻ ላይ ታቆምንባቸው ምን ይሆናሉ? ቀልቀላ ይሆናሉ። ታቆምንባቸው بشرط اذا وقفنا عليه فقط እነሱ ላይ በመናቆም ብቻ ጊዜ ነው እንጂ ፈትሐ ወይም ከስራ ወይም ضمه ወይም ضمتين ወይም ከስረተይን ተሆነ ታላቆምንበት ቀልቀላ የለም። እነዚህ አምስት ፊደሎች ቀልቀላ አድርገን የምንቀራቸው እላያቸው ላይ ስናቆም ብቻ ነው። እላያቸው ላይ ስናቆም ብቻ ነው እንጂ እላያቸው ላይ ታላቆም ፈትሐ ضمه ከስራ ተሆኑ ወይም ضمتين ወይም ከስረተይን ተሆኑ ቀልቀላ አናረጋቸውም። እላያቸው ላይ ታላቆምንባቸው ቀልቀላ አድርገን አንቀራም። ቀልቀላ የምናረጋቸው እላው ላይ ስናቆም ወይንም ደግሞ ያ ቀልቀላ ፊደል ስኩን ተሆነ በየትም ቦታ ስኩን ተሆነ በቀልቀላ አንጥረን እንቀራዋለን። ነገር ግን ኢላ ፈትሐተይን ሲቀር ፈትሐተይን ብቻ ተሆነሳ የዛን ሰዓት ታቆምንበት ቀልቀላ የለም። ምሳሌ አበዳ አበዳ في قوله تعالى في سورة البينة جنات تجري من تحتها الأنهار جنات عدن تجري من تحتها الأنهار خالدين فيها أبدا أبدا يالو ይሄ አበዳ ያለው እንትን ነው ፈትሐተይን ነው አይደለም? ፈትሐተይን ሲሆን ቀልቀላ አይሆንም። በአሊፍ አድርገን እናቆመዋለን። ነገር ግን ፈትሐተይን ባይሆን ወይንም ضمتين ሆነ ወይንም ከስረተይን ሆነ ወይንም ፈትሐ ወይንም ضمه ወይም ከስራ ተሆነ ታቆምንበት ቀልቀላ ይሆናል። ምሳሌ في قوله تعالى لم يلد ولم يولد ولم يكن له كفوا أحد أحد ይሄ ሙተሐረክ ነው። ነገር ግን ታቆምንበት ቀልቀላ ሆነ። ቀልቀላ አድርገን እንቀራዋለን። አንድ طيب ልብ ምትሉኝ ይሄ ነው አንድ طيب ከዛ ደግሞ ሚም እንደምታዋት ከስራ ናት። ቢስሚላህ አላ ይሄንን ለፍظ ጀላላን ሁለት ሐረካ መድ ጦቢዕ እንስበዋለን። ሁለት ሐረካ እንስበዋለን መድ ጦቢዕ ቢስሚላህ መድ ጦቢዕ እንስበዋለን። ሁለት ሐረካ መድ ጦቢዕ እንስበዋለን። ከዛ ሸዳ ስለሆነ እናጠብቀዋለን። ሸዳ ስለሆነ እናጠብቀዋለን። ማንኛውም ፊደል ሸዳ ሲሆን ያዝ እናደርገዋለን። ዒባራ አን ሐርፈይን ይላሉ። ምን ማለት ነው? ማንኛውም ፊደል ሸዳ ሲሆን ልክ እንደ ሁለት ፊደል ያህል ነው የሚቆጠረውና ሸዳ ሆኖ ሲመጣ አጥብቀን ያዝ አድርገን እንቀራዋለን። ከዛ ደግሞ እንደምታዩት ራ ይወፍራል። ራ ሸዳ ነው ይወፍራልም። ከዛ ደግሞ ሐስኩናት። ከዛ ሚም ደግሞ ሁለት ሐረካ እንስባታለን። አርራህማ ከዛ ኑን ከስራናት። በትክክል የኑን ከስራዋን በትክክል ግልጽ አድርገን መቅራት አለብን። የሷን ሐረካዋን ግልጽ ማድረግ አለብን። ሐረካዋ ምንድነው? ከስራ ነው አይደለም? የሷን ሐረካውን ከስራዋን በትክክል መቅራት አለብን። ራም ይወፍራል። ከዛ ሐ እንስበዋለን። ሚም መጨረሻ ላይ ስናቆም ደግሞ ሚምን ያዝ አድርገን እንቀራለን። ይሄ ሚሙን ያዝ አድርገን እንቀራዋለን። ለምንድን? ሚሙ ጉና ስላለው። ሑሩፈል ጉና ስንት ናቸው? ሚም እና ኑን ብቻ ናቸው። በቁርአን ውስጥ ሑሩፈል ጉና የሚባሉት ሁለት ብቻ ናቸው፣ ሌላ የለም። ሚም ኑን። እነዚህ ሁለት ፊደሎች በቁርአን ውስጥ ስንቀራቸው ሸዳም መጡ ወይንም አቆምንባቸው ስንቀራቸው ጉና ስላላቸው ያዝ እናረጋቸዋለን። አንድ እምትይዙልኝ። ከዛ ደግሞ ለፍظ ለጀላላ ዝጋራ አልነገርኳችሁም። ይሄ ይቀጥናል። ቢስሚላህ አይባልም። ቢስሚላህ ሀገዳ ላ አፍናፋችን ወደ ላይ ክፍት እናደርገዋለን። ይኸው ቢስሚላህ ሀገዳ ቢስሚላህ
አፍና አፋችን ወደ ላይ ከፈት እናደርገው በትክክል ፊደሉም ይወጣል እንደገናም የምናቀጥረውን ፊደል ይቀጥንልናል ማለት ነው። طيب ለምንድን ነው የሚቀጥነው ለፍዙል ጀላላ ሲባል لانه جاء قبله مكسور እንደምታዩት ሚም ተሱ በስተፊቱ ከስራ ስለመጣ ምን ይሆናል ለፍዙል ጀላላ ይቀጥናል። ለፍዙል ጀላላ የሚወፍረው መቼ ነው اذا جاء قبله مفتوحا او مضموما في هذه الحال يفخم። ለፍዙል ጀላላ የሚወፍረው ከሱ በስተፊት ፈትሃ ወይም ضمه ሲመጣ በቁርአን ውስጥ ታገኛችሁት ምን ይሆናል ይወፍራል። በቃ ሌላ ነገር የለም። ለፍዙል ጀላላ መቼ ነው የሚወፍረው ብትሉኝ የሚወፍረው ፈትሃ ወይም ضمه ተሱ በስተፊት ቀድሞ ተመጣ በቁርአን ውስጥ ታገኙት አወፈራችሁ ቅሩት። ነገር ግን ከነዚህ ውጭ ያለ ሆነ ፈትሃ ማልመጣ ضمه ማልመጣ ከስራ ተመጣ ወይም ስኩን ተመጣ ምን ይሆናል የዛ في هذه الحال يرقق ከስራ መጣ እዛን ጊዜ ምን ይሆናል ይቀጥናል ማለት ነው። طيب ራ ደግሞ ራ ይወፍራል። እዚህ ጋር ራ ይወፍራል። ራ ምን ይሆናል ራ ደግሞ ራ ፈትሃና ضمه ሆነ ያለ ምን መስፈርት ራ ይወፍራል። ያለ ምን መስፈርት ራ ፈትሃ ضمه አየው እንደምታውት ራ ፈትሃ ነው ዝም ፈትሃ ነው። ራ ሁሉ ጊዜ ፈትሃ ضمه ሆነ ያለ ምን መስፈርት ይወፍራል። ይሄን ያዙ። ራ የሚወፍርበት 9 ሐል አለ። የሚቀጥንበትና የሚወፍርበት 9 መስፈርት አለ። ያንን ደግሞ እስኪ ኢንሻአላህ ወደፊት እናብራራ ይሆናል እንዳይበዛ ማለት ነው እዚህ ላይ። طيب እንደምታውቁት እዚህ ጋር ይቺ አሊፍ አትቀራም። ይቺም አሊፍ እዚህ ጋር አትቀራም። ይቺም አሊፍ እንደምታውቁት አትቀራም። ለምንድን ነው የማትቀራው? አሊፍ በመሐከል ከሊማ ላይ ተመጣች አትቀራም። በመሐከል ከሊማ ላይ ተመጣች አሊፍ የምትባለው አትቀራም። የምትቀራው መቼ ነው? መጀመሪያ اذا جاءت في بدايه الكلمه تقرا في هذه الحال አሊፍ የምትባለው መጀመሪያ ከሊማ ላይ ትመጣ ምን ትሆናለች? ትቀራለች ማለት ነው። አለዛ መሐል ላይ ተመጣች አትቀራም። ይኸው እንደምታዩት መሐል ላይ ስለሆነች አልተቀራችም። ይቺ አሊፍ አትቀራም። ይቺ ሶስት አሊፍ ይቺ እንደገና የሚቺ አሊፍ እንደገና የሚቺ አሊፍ አትቀራም። طيب እዚህ ጋር ደግሞ ልብ መትውልኝ الرحيم ያለው እዚህ ላይ ይሄ መድ ምንድነው? ይሄ መድ ዓሪስ ስኩን ይባላል። እንደምታዩት መድ ዓሪስ ስኩን ይባላል። አልহামዱሊላህ ረብል ዓለሚን ይሄ መድ ዓሪስ ስኩን ይባላል። الرحمن الرحيم መድ ዓሪስ ስኩን ይባላል። يوم الدين መድ ዓሪስ ስኩን ይባላል። ይሄ ከመጀመሪያው እስከዚህ ድረስ ያለው እንደምታዩት በያና በዋው ተመጣ እላው ላይ ስናቆምበት በያና በዋው መጥቶ እላው ላይ ታቆምንበት ምን ይሆናል? መድ ዓሪስ ስኩን ይሆናል። አስሉ ምንድን ነበር? ይሄ አስሉ ምንድን ነበር? መድ ጦብዒ ነበር። መድ ጦብዒ ማለት ማለት ነው ሁለት ሐረካ ብቻ የሚሳብ ተላይ የማይጨመርም ወደታችን ጨምረን ማንስበውም አሳንሰን ማንስበውም ስንት ይሳባል? ይሄ ሁለት ሐረካ ብቻ ነበር የሚሳበው መድ ጦብዒ ነበር። ነገር ግን በማቆም ምክንያት ምን ሆነ? መድ ዓሪስ ስኩን بسبب الوقف يسمى هذا المد مد ዓሪስ ስኩን በማቆማችን ምክንያት ይሄ መድ ዓሪስ ስኩን ብሎ ይጠራል ወይም ይሰየማል ማለት ነው። ስለዚህ መድ ዓሪስ ስኩን በቁርአኑ ስታገኙት ስንት ትስቡታላችሁ? يجوز مده حركتين او 4 او 6 يجوز مد ዓሪስ ስኩን يمد 2 او حركتين او 4 او 6 ሁለትም መሳብ እንችላለን አራትም ስድስትም መድ ዓሪስ ስኩን ተሆነ በቁርአን ስታገኙት ሁለትም ይሳባል አራትም ስድስትም ይሳባል ማለት ነው። ከዚህ በላይ የለም። ከስድስት በላይ ማንም መድ የለም። ይሄን ወቁ። ከስድስት በላይ የሚሳብ መድ የለም። hatta መድ ላዚም ስድስት ሐረካ ነው የሚሳበው። መቀነስም አይቻል መጨመርም አይቻል። ይሄን ልታውቁ ይገባል ማለት ነው። طيب ይሄ ወደፊት ነገር ግን ቀጥለን በመቀራ ጊዜ ስንት ነበር የሚሳበው? ሁለት ሐረካ ነበር መድ ጦብዒ ነበር። ነገር ግን በማቆማችን ምክንያት መድ ዓሪስ ስኩን ይሆናል። ይሄን አሁን መሳብ ስንት ይበቃልናል? ሁለትም ልቅራላችሁ بسم الله الرحمن الرحيم هكذا الرحيم هكذا كذا አራተኛውን ደግሞ بسم الله الرحمن الرحيم አራት ከዛ ስድስት بسم الله الرحمن الرحيم
ይኸው መጨረሻ ላይ ረሂም የሚለዋን ሚሟን ያዝ እናደርጋታለን ብለን የሷን ጉና በትክክል ማምጣት አለብን። ከንፈርና ከንፈራችን አጣብቀን ያዝ እናደርጋታለን። ይሄን እንደዚህ እንድናረግ ሚም በትክክል የሷ ጉና ይወጣልናል ማለት ነው። طيب ይሄ በምናቆም ጊዜ ነው። ነገር ግን ከዚህ ጀምሬ እስከ መጨረሻው ድረስ በአንድ ነፈስ በቀራው ሁሉንም እየሳብኩ መሄደው ሁለት ሐረካ ብቻ ነው። ሁለት ሐረካ ብቻ ነው የምስበው። በቁርአን ውስጥ እንደ ፋይዳ እንደ ጥቅም ነግራችሁ በያ ወይንም በዋው መድ ሲመጣ መጨረሻ አያ ላይ ሆኖ በዋው ያ ምሳሌ ይሄ ጨርሶ ያ ነው። ሱረቱል ፋቲሃ እንደምታዩት ያ ነው መጨረሻ ላይ የመጣው ያ ነስተዒን ያለ ይሄ መድ ይሄ እንደምታዩት በያ ነው። እንደዚህ ሲመጣ ምን ይሆናል? ይሄ መድ ዓሪድ ስኩን ይባላል። በዋው ወይም በያ አስመልክቶ ሲመጣ በቁርአን ውስጥ እላው ላይ ስናቆምበት መድ ዓሪድ ስኩን ይባላል። መድ ዓሪድ ስኩን ስንት እንደሚሳብ ነግሬያችኋለሁ። 2 4 6 ነው። ነገር ግን ይሄ መድ ዓሪድ ስኩን በዋው በያ መድ ዓሪድ ስኩን ይሆናል ያልኳችሁ በምናቆም ጊዜ ነው። ወደፊት ቀጥለን በምንቀራ ጊዜ 2 ሐረካ መድ ጦቢዕ ብቻ ነው የሚሆነው ማለት ነው። طيب የዛሬው ትምህርታችን በዚህ ይበቃላለሁኝ። ኢንሻአላህ ነገ የሚጨመር ካለ ጨመር አድርገን ወደፊት እንቀጥላለን። እናንተንም አላህ ይግራላችሁ እኛንም አላህ ይግራልን እላለሁኝ። ይሄን ቅርአት በያላችሁበት ላይ ተጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።